ሰላም ሰላም የዚህ ቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። የዛሬ ቪዲዮአችን የዛሬ ቪዲዮአችን ፔጅ ናምበር እንዴት ወደ ዶክመንታችን ወይም ደግሞ ወደ ማይክሮሶፍት ወርድ ዶክመንት ማስገባት እንችላለን የሚል ይሆናል። አሁን የመጀመሪያ ስራችን ምንድነው የሚሆነው? የመጀመሪያ ስራችን ማለት ነው ሌአውት ጋር ሄደን እዚህ ጋር ሌአውት ታብ አለ። ወደ ሌአውት ታብ እንሄድና ሌአውት ታብ ሄደን ፔጃችን ሴሽን ብሬክ ማድረግ ይጠበቅብናል ማለት ነው። ፔጅ ብሬክ ማለት ምን ማለት ነው? ዶክመንታችን በየኮንቴንቱ ወደ ተለያየ ሴሽን ከፋፍለህ ማስቀመጥ ማለት ነው። እኛ አሁን እንዴት አድርገን ፔጅ ብሬክ ማድረግ ይጠበቅብናል? አሁን እዚህ ጋር እንደምታዩት ሁለት ዶክመንት አለኝ። ሁለት ኮንቴንት ነው ያለኝ። አንደኛ ስለ ቴብል ኦፍ ኮንቴንት የዶክመንትን ኮንቴንት የያዘ ነው። ሊስት ኦፍ ፊገር አለ እዚህ ጋር፣ እዚህ ጋርም ሊስት ኦፍ ቴብል አለ። ከላይ ደግሞ ቴብል ኦፍ ኮንቴንት የሚል አለ ማለት ነው። ይሄኛውን አፕዴት አላደረኩትም ሶሪ። አፕዴት ልበለውና ኦኬ። እዚህ ጋር እንደምታዩት ሊስት ኦፍ ቴብል እና ሊስት ኦፍ ፊገር ራሱ ወደ ቴብል ኦፍ ኮንቴንት መጥቶልኛል ማለት ነው። አሁን ምንድነው የምናደርገው? ከዚህ ቀጥለን ከኢንትሮዳክሽን በላይ ያለውን ይሄኛው ሜን ዶክመንት እንበለውና ከኢንትሮዳክሽን በላይ ያለውን ፔጅ ናምበር በሮማን ናምበር እንዲሆን ማድረግ አለብኝ። ከዛ በታች ያለውን ደግሞ ኖርማል ቁጥር 1 2 3 እያለ እንዲሄድልኝ እንደዛ እንዲሆንልኝ ነው የምፈልገው። እንደዛ ለማድረግ የመጀመሪያ ስራዬ ምን ይሆናል ማለት ነው? እዚህ ጋር ክሊክ አደርግና ወደ ሌአውት ታብ እሄድና ከዛ ብሬክ የሚል አለ እዚህ ጋር ቀጥለን ኔክስት ፔጅ የሚል አለ እዚህ ጋር ክሊክ በማድረግ ፔጅን ወይም ደግሞ ዶክመንትን ወደ ሁለት ሴክሽን ከፋፍለነዋል ማለት ነው። እንዴት ማወቅ እንችላለን? እዚህ ጋር ለምሳሌ ዳብል ክሊክ ላድርግ ፉተር ላይ እና ፉተር ብሎ እዚህ ጋር ሴሽን 1 ይለኛል። ከታች ደግሞ ሄደር ብሎ ሴሽን 2 ይለኛል ማለት ነው። ስለዚህ ከሴሽን 1 ራሱ የቻለ ፔጅ ናምበር መስጠት እችላለሁኝ። ሴሽን 2ም ራሱ የቻለ ሌላ ፔጅ ናምበር ወይም ደግሞ ሌላ ፎርማት ያለው ፔጅ ናምበር መስጠት እችላለሁኝ ማለት ነው። የመጀመሪያውን ስራዬን ጨርሻለሁ። ከዚህ በመቀጠል ምንድነው የሚሆነው? ያው ወደ ኢንሰርት በመሄድ ፔጅ ናምበር ማስገባት ነው የሚጠበቅብን። ኦኬ አሁን ወደ ላይ ልመለስና ፔጅ ናምበሬን ከመጀመሪያው ፔጅ መጀመር አለበት። የኛው ሮማን ናምበር መሆን አለበት። አይ እያለ እንዲሄድ ማለት ነው። ኦኬ ኢንሰርት አልኩኝ። ከዛ እዚች ጋር ምን አለች? ፔጅ ናምበር የምትላለች። የመጀመሪያ ስራዬ የሚሆነው ፔጅ ናምበር ውስጥ ገብቼ ፎርማት ፔጅ ናምበር ማስተካከል ነው። እዚህ ጋር ሄድና የኛውን ኖርማል ቁጥር እንዲሆንልኝ አልፈልግም። የኛው ሮማን ናምበር እንዲሆን ነው የምፈልገው፣ የመጀመሪያውን ኮንቴንት ማለት ነው። ይሄኛውን መርጥና ስታርት አት የሚለውን እዚህ ጋር ደግሞ ከሮማን ናምበር 1 እንዲጀምርልኝ እጠይቀዋለሁኝ። ኦኬ አልኩት። አሁን በቂ አይደለም፣ የሰራነው ስራ በቂ አይደለም። ለምን ቢባል የፔጅ ፎርማታችን ወይም ደግሞ የፔጅ ስታይል አልመረጥንም ማለት ነው። በተመሳሳይ አሁንም ወደ ኢንሰርት ይሄድና እዚች ጋር ፔጅ ናምበር አለች። ቀጥለን ፔጅ ማርጅን ወይም ደግሞ ቦቶም ፔጅ የሚል አለ። ከሁለቱም አንዱን መርጠን ለምሳሌ የኛውን ክሊክ ባደርግ የኛውን ፎርማት በመርጥ በዚህ መልኩ ፔጅ ናምበር ያመጣልኛል ማለት ነው። እዚህ ጋር እንደምታዩት ፔጅ ናምበር ሮማን 1 ሮማን ናምበር 1 ሮማን ናምበር 2 እያለ ይሄዳል ማለት ነው። የሁለተኛውን ሴሽን ደግሞ ሴሽን ላይ ደግሞ ፔጅ 3 ብሎ ይጀምራል። ለምንድነው ፔጅ 3 ብሎ የጀመረው? አሁን የሰጠኋቸው ሁለት ፔጆች ሮማን ናምበር 1 እና ሮማን ናምበር 2 እንደ ፔጅ 1 እና እንደ ፔጅ 2 ነበር የቆጠራቸውና ይሄኛውን ማስተካከል እንችላለን ማለት ነው። በጣም በጣም ቀላል ነው። አሁን ሊጋም ዳብል ክሊክ ላድርግና እዚች ጋር ምን አለች? ዳብል ክሊክ ታደርግ ፔጅ ናምበር ብሎ
ፎርማት ፔጅ ናምበር የሚል አለ እዚህ ጋር እሄዳለሁኝ። ከዛ ቁጥሩ እንዳለ ይሆናል ናምበር ፎርማት ይሁን። እዚች ጋር ግን ስታርት አት 3 ነው ያለው አይደል? ስታርት አት 1 ከአንድ እንዲጀምር ነው የምፈልገው። ስታርት አት 1 አልኩት። ሶ ከአንድ ጀምሮ ይቀጥላል ማለት ነው ፔጅ ናምበሩ። ኦኬ ሶ ከላይ አንድ አለ እዚህ ጋር ደግሞ ፔጅ 2 አለ። ቀጥለን ደግሞ ፔጅ 3 ነው የምናየው ማለት ነው። እንደዛ እያለ ይቀጥላል። ስለዚህ በጣም ቀላል ነው። ፔጅ ናምበር ወደ ዶክመንታችን ኢንሰርት ማድረግ ወይም ደግሞ ማስገባት፣ ዶክመንታችን ፔጅ ናምበር መስጠት በጣም ቀላል ነው። ሶ በዚህ መልኩ ፔጅ ናምበር መስጠት ትችላላችሁ ለዶክመንታችሁ። ማንኛውም አስተያየት ወይም ጥያቄ ካላችሁ ኮሜንት ውስጥ አስቀምጡልኝ። እኔ ደግሞ ኮሜንታችሁን አይቼ እሰራላችኋለሁኝ። አመሰግናለሁ።